እቺ ትንሿ ልጅ ማለት ነው ከተወለደች ጀምሮ ምግብ አትወስድም፣ ጡት ነው የምጠባው፣ አጠባም ድክም ማለት። ከዛ በማግስቱ ጠዋት የ8 ወር ልጅ ያላችሁ ሰዎች ታውቃላችሁ ምን ያህል ስቃይ እንዳለው፣ በትኩሳት እንኳን ምን ያህል እንደምንጨነቅ እናውቃለን። ቤተሰብ ተጨነቀ። በቃ አምቡላንስ ተረኛ ነው። የአምቡላንስ እንዳይጠራ ተረኛው እሱ ነው። እዛ ጤና ጣቢያ ላይ ማለት ማን ይጠራ? ምን ሆናችሁ ነው የምትረበሹት አለች። ሶስት ሰዓት ወይ 2 ሰዓት ተኩል ትነሳለች። ቤቢ እስከ 4 ሰዓት ወይ እስከ 4 ተኩል ትጫወትና የተወሰነ ተጫወታ እስከ 11 ሰዓት ትተኛለች። ወደ መድኃኒት ቤት ሄደናል። ፋርማሲ ማን ሄድን፣ ጤና ጣቢያ ማን ሄድን። በቃ አይቻለሁ። ተለበል ጨለማ ኃይል በቤተሰብ ግራ እንደምታገኝ ስፒሪት አው አንተ መልጠም ከኔ ምንድነው ከደሰለ ታስቆታለ ብዙ ጉባኤ እየገባ ወጣ ሸወድካቸው አይደለ? ማለት ቸርችን ሄደን ይዘና ቤታችን ማገልገል ሲመጡ እናጸልያለን፣ ይወጣል። ግን ተመልሶ ያው ነው በቃ ስትመጣ ቤታችን ጭንቀት ብቻ ነው። በቃ ትጨነቃለች። የኔ አምላክ ትላንትናም ፍቅር ነው፣ ዛሬም ፍቅር ነው፣ ማንንም አይፈራ። ዛሬም ፍቅር ነው፣ ማንንም አይፈራ። ስሜ ተስፋዬ ይባላል። እዚህ የመጣሁት በዱከም ባለው አጥቢያ ነው የምኖረውና ታስታውሱ ከሆነ ዱከም አፖስተል የሆነ ጊዜ በኮሮና ሰዓት አዲስ አበባ ሄጄ 6 ሰው ሲቀበር አየሁኝ አለ እና ስጸልይ ለህዝቤ ምን ልበል ብዬ ስጠይቅ የጌታን እራት 4 ተከታታይ እሁድ ይውሰዱ ብሎኛል አለ። እያንዳንዷ ነገር እዚህ ቸርች ውስጥ የምትደረገው ነገር እኔ በራሴ ማለት ነው ለእናንተ አላቅም። የኔ ምስክርነት ግን የምናገረው 100% በእግዚአብሔር ምሪትና ምሪት ብቻ ነው። እና የጌታን ራት ወሰድን። እንደውም ስለ ሼኩ ከቸርች አስወጣን ምናምን የሚል ነገር ያን ቀን ሲናገር የኔ አምላክ ትላንትናም ፍቅር ነው ዛሬም ፍቅር ነው ማንንም አይፈራም የሚል ትምህርት እያስተማረ ከዛ በኋላ ልቤ ተሞላ። በቃ እውቀት አገኘሁኝና ያኔ ጌታ ራት ወስደን ባለቤቴ አማኝ ባለቤት አለችኝና ለቤተሰብ ግንጪ ለፋሲካ ስንሄድ ሃይላንድ ውሃ ላይ ከቀመሰችው አስተርፋ ሃይላንድ ውሃ ላይ ይዛ ሄደች። ግንጪ ማለት ነው። እዛ ይዛ ስትሄድ ወንድሟ የአምቡላንስ ሹፌር ነው፣ ተረኛ ነው። ማታ ራት ሊበላ መጣና ታመመ። በቃ ወገቤን አለ በቃ ወደቀ። ምንም በቃ እንደዚህ አጎንብሶ ቀረ። በቃ ቀና ማለት አይችልም። ታመመ። ቤተሰብ ተጨነቀ። በቃ አምቡላንስ ተረኛ ነው። የአምቡላንስ እንዳይጠራ ተረኛው እሱ ነው። እዛ ጤና ጣቢያ ላይ ማለት ማን ይጠራ እንዴ? ምን ሆናችሁ ነው የምትረበሹት አለች ባለቤቴ። ምን ነው እና ምን እናርግ እንዴ? ጌታ ራት አለ እሱን ይውሰድ። ውሃ ላይ ተደርጎ ማለት ነው። ውሃ ላይ ተደርጎ የሄደ ነው የተነገረው እዚህ ነው። እሱ የመንፈሱ ተካፋይ አይደለም፣ ግን የእግዚአብሔር መንፈስ ምን ያህል እንደሚሰራ እንድትረዱ ነውና እግዚአብሔር በዛችው ሰከንድ ማለት ነው በዛችው ሰከንድ ልክ እንደወሰደ ፈውሱን ተቀበለ። በቃ ልክ እንደወሰደ ማለት ነው ተፈወሰ። እንዴ እንሽ ነው የሚሏት ስሟ ሜቲ ነውና እንሽ እንዴ ምንድነው የሰጠሽ ነገር ግራ ገባው። ለሱ ራሱ ግራ እስከሚጋባ ተፈውሶ በፈውስ ተጨናንቆ ተነስቶ ወደ ስራ ከፍ ያለ እልልታ ጭብጨባ ለጌታ። ሌላ ደግሞ ከሆነልኝ አንዱ የሁለት ልጆች አባት ነኝ። እቺ ትንሿ ልጅ ማለት ነው ከተወለደች ጀምሮ እንዳውም ማሚ የሆነ ቀን ሐኪም ቤት መድኃኒት ልንገዛ ብለው አሉ ማሚ ልንገዛ ሄደን ስንመለስ እንዴ ፓስተር ጋር ትሄድም እንደ አንተ እንዴት ምናምን አሉና ተቆጡኝ። በጣም ምግብ አትወስድም፣ ጡት ነው የምጠባው፣ አጠባም ድክም አለች። ከዛ እሁድ ቀን መጥቶ ሲያገለግል የማታ ፕሮግራም ላይ ነው ታስታውስ ከሆነ አፖስተል ይችን ብላቴና አምጣለ ከጉባኤ መሃል ማለት ነው ወሰድኩ። ጸለየላት። ብላቴና ላይ ሲጅን ጫነው አምጣት እቺ ማዲያ ታካሮ ሶፕሮፖቲ ያና ማማሲያ ኮባ ይላ ፕራቸደ አለ ፕራጋ ታላፋኒ ያለው ወደ ማሳካታ ለማንዳ ደፋሃሲያ ሺጎ ፕራጋ ካስታንዳ ደማሃዲ ይላ ማሳሲያ ለማሲያ ደማሃዲያ ሺጎ ፕራጋ ካስቴደ ያና ማሶባ ይላ ማዳሬሴ ፕራጋ ታላፋኒያ ይላ ከዛች ቀን ከጸለየላት ቀን ከማግስቱ ጀምሮ እንቅልፍ የማተኛ ልጅ ያማት የነበረች ልጅ አሁን በቀን 3 ክፍለ ጊዜ ነው የምተኛው። 3 ሰዓት እንኳን በቀን እንደዚህ ቁጭ አትልም። ትተኛለች፣ ጫወታለች፣ ሰላም ነው።
አዎ ታቅፌ ያለውኝ እሷን ብላቴና አምጣለና ጅጭ ነው ጸልዬ አረ የነገርኩት እነ ፓስተር ደረራ ቤት ራሱ ማንንም አያውቅም ታቅፌ ነበር ነው ልጅቷንና አምጣ እሷን ብላቴና ብለ ጅጭ ነው ጸልይክላት። ከዛ በማግስቱ ጠዋት ያው እግዚአብሔር ቀድሞ ያውቃል ምን ያህል ስቃይ እንዳለው በትኩሳት እንኳን ምን ያህል እንደምንጨነቅ እናውቃለንና በዛ ሰዓት እሱ ባይጸልይ የሚሆን ነገር ነበር ማለት ነው። ግን ቀድሞ ተመታ አይታችሁ ቀድሞ ማለት ነው። እና ከዛ በኋላ 3 ሰዓት ወይ 2 ሰዓት ተኩል ትነሳለች። ከዛ እስከ 4 ሰዓት ነው ሜቢ እስከ 4 ሰዓት ወይ እስከ 4 ተኩል ትጫወትና ከዛ በኋላ ትተኛለች። 8 ሰዓት ትነቃለች። የተወሰነ ተጫወታ እስከ 11 ሰዓት ትተኛለች። በቃ ሰላም ነው በቃ ምንም ምንም በቃ ኖርማል ነው በቃ ምንም ማሟት ያቅም። ከዛ በኋላ ወደ መድኃኒት ቤት ሄደን አናውቅም፣ ፋርማሲ ማንሄድም፣ ጤና ጣቢያ ማንሄድም። በቃ ተሸፍነናል። የመጨረሻ ምስክርነት ደግሞ ሰው ጌታን በምክንያት ሊያገኝ ይችላል። ውድ እህት አለችኝ የታላቅና የታናሽ ልጆች ነንና እዚህ መጣለች። እንደምንም ለልጄ ልደት መጣ ጌታን ተቀበለች። አፖስተል ላይ ያለውን አነጋገር ማለት ነው እውነት ነው የምላችሁ። በዛ ጉባኤ ውስጥ ደብረ ዘይት ዱከም የትም ቦታ ያላችሁ በየቻፕሉ ያለን ሰዎች እንደሷ አንረዳው እሱ የሚናገረውን ነገር ማለት ነው። እሷ ገና የአሁን ኮንፈረንስ የተአምራት ኮንፈረንስ ጊዜ ነው ማለት አጋንንት ከወጣላት በኋላ እንትን ያለችው ማለት እና ይሄ የሚያስጨንቅሽ ነገር ሁሉ ከጨለማ ዓለም ጋር የተገናኘ ነው። ዛሬ ነፃ ትወጫለሽ። ይሄኛ ይዞሽ እኔ አይቻለሁ። ተለበል ጨለማ ኃይል በቤተሰብ ግራ እንደምታገኝ ስፒሪት አዎ በቤተሰብ የምትመለክ አይቻለሁ። አታመልጥም ከኔ በቤተሰቦቿ ላይ ያለ ምንድነው? ቅደሷ ላይ ቴዳላት ነው ታስቆታል። ብዙ ጉባኤ እየገባ ወጣ። ዛሬ ግን ትችላለህ። ሸወድካቸው አይደለ? እሺ አዎ አንተ ካሞተ እኔ የናዝሬቱ ኢየሱስ የቀባኝ ሐዋርያው ይነቃቸው በኢየሱስ ስም ከዳሞት ነው የመጣኸው። ተነቃቅተናል ዛሬ በራሷ ብር ነው የተሰራው። ቸርች ውስጥ ኃይል የላቸውም ማለት ድራሽ ይጥፋና በርባ ምንድን ነው ካንተ ጋር የምናወራው? አሁን ይኸው ጊዜ ስለሌለኝ በታላቅ ድምፅ ድግምትን አውርሰህ እዛ የተቀበረው ነገር አውጥተህ ያን መተተኛ ደብተራ ጥለህ ሄደህ ምን ታደርግላታለህ? እሷ ኢየሱስ ይፈልጋታል። ቱዋሲሻለሁ ተለበለ አንድ ሁለት ኢየሱስ ያድናል። ኢየሱስ ያድናል። ይህ ቤተሰብ ከዚች ልጅ ጋር ምንድነው ግንኙነት ያለው? ንስ ወደዚህ እሷ ከምን ውስጥ እንደወጣች የመንፈስን ዓለም ስለማታውቁት ዛሬ የጨለማ ሰፈር ተደፍረዋል። ምኖቿ ናችሁ እናንተ? ለሷ በመጀመሪያ እግዚአብሔር ክብሩን ይውሰድ። አሜን ሃሌሉያ። ወደንም ጠላንም ማለት ነው ዱናሚስ ቻፕል የበረከት ቻፕል ናት። በቃ ምንም አማራጭ እሷ ለኔ የታላቅና የታናሽ ልጆች ነው። በስራ ሁኔታ ቀድሞ ከተማ በመግባት በሙሉ ነገር እኔን ትበልጠኛለች። እውነት በሙሉ ነገር ማለት ነው። የሚገርማችሁ እቺ ብላቴና ስትወለድ እዚህ ነበረች እኔ ጋር ማለት ነው። እቺ ብላቴና ተወልዳ ስራ አገኘሁኝ ብላ ሄደች። ጸጉሯ እንደዚህ እንደምታዩት አልነበረም። በ20 እግዚአብሔር ፊት ማለት ነው በጣም ረጅም ነበር። በቀደም መጣች ለልደት በ28 መጣች። በ29 ፕሮግራም ነበር። ከዛ እንደምንም በ29 እኔም አልመጣሁም ነበር። በ28 ልክ 5 ሰዓት አካባቢ የኮንፈረንስ ምናምን ምትሉ ነገር አልሄድም አለ አጋንንቱ ማለት እኔ ደግሞ ተወራርቻለሁ እዚህ እንድትመጣ በቃ በእግዚአብሔር ቤት እንደምትፈታ 100% አምኛለሁ እና አልሄድም። እንደምንም እንደልለን አባብለን ከባለቤቴ እናት ጋር መጥተን የጻፉትን መልእክት ነው የነገራቸው። መጀመሪያ ላይ የጻፉትን መልእክት ማለት ነው ያላችሁ ሰዎች አላችሁ
ዓርብ ዕለት ማታ ማለት ፈረሰ በኢየሱስ እሰት ይወጣል። እሰት ይወጣል። ይህ ሰው ገደብ ፈረሰለት። አሜን። የፋይናንስ ገደብ ፈረሰለት። አሜን። አፋጋባሳ ፓራባባ ያቦ ፈክር በጫንቁ ሰዓት አዳዲስ በሮች ይከፈቱላቸው። አዳዲስ ደጆች ይከፈቱላቸው። ማጋዳስ ሆሪኖስ ተረካውኝ በቃ እግዚአብሔር ያለውና አለ እና ትናንትና ማታ ፖስተር ያገለገለ ምን አይነት ሰው ነው? በቃ ተመችቶኛል አለች። ተመችቶኛል ጠዋት አለፈ እንደምን መንፈሱ ማለት ደብቆ አለፈ። ከሰዓት ብታምኑ ባታምኑ 5000 ብር ተቀጥራ 8 ወር ሰርታለች። በእናንተ አባባል 2000 ብር የላት ምን ያህል እንደምታስቀምጥ እናንተ ገቡት። ብር ተቀብላ በማግስቱ ማለት ነው የሆነ ችግር ነው የሚገጥመኝ በቃ ምንም ማድረግ አልችልም ትላለች። ምንም 5000 ብር ተቀብሎ እንደ ሰው ታክሲ መሄጃ እኮ ግድ ነው ያስፈልጋል። እቺ ልጅ 1 ብር የላትም 100 ብር አለኝ ብላ ከባለቤት ጋር ትነጋገራለች። በቃ እሱን ዘርተሽ ዛሬ ከአፖስተል ጋር ካልተገናኘሽ እኔ አማኝ አይደለም ነው ያልኩት። ማረፌዝ አማኝ አይደለም አፖስተል አንቺን ከቋጠሮ ውስጥ ካልፈታ አማኝ አይደለም ነው። 18 ዓመት በዊልቸር ሄደው ልጅ ነገርኳት። እዚህ እነ ፓስተር ሳሚ እነ ፓስተር በሮሮ መድኃኒት ጠጥተው አጋንንት ይዟቸው ከሌላ ቸርች መጥተው የሚያውቁት ምናምን ስነግራት እየተማረከች መጣችና ለመስራት ወሰነች። ግን ጌታ የላትም። ጌታ ግን አገኘት። ኢየሱስ ያድናል። አንቺስ ምን ተሰማሽ እህቴ? በጣም ደስ ብሎኛል። ምክንያቱም ጌታ ሆይ ያልኩኝ ማለት ቸርች እንሄዳለን ይዘናት ቤታችን ማገልገል ሲመጡ እናጸልያለን ይወጣል። ግን ተመልሳ ያው ነው በቃ ስትመጣ ቤታችን ጭንቀት ብቻ ነው በቃ ትጨነቃለች። ብዙዎችን ሸውቻለሁ፣ ብዙዎችን አታልያለሁ ብሏል አላልኩ? እንዴት እንደፈራለሁ ነው እሱ ዛሬ ያለው። በቃ ሌላው እኮ ጋር በቃ ተከባብሬ ነው የምኖረው ነው። ዛሬ ያ ሁሉ ትልልህ ምንድነው? እንዴት ምን አልኩኝ? እህቱን ልጅ እግዚአብሔር ነፃ ስላወጣ ደስ ብሎናል። መምጣት አለብሽ። እዚህ ያስተምሩሻል። እዚህ ሰው ነፃ ከወጣ በኋላ መማር በእግዚአብሔር ቃል በመንፈስ ቅዱስ መሞላት አለበት። አሜን። ስለሷ ደስ ያለው ሰው እልልታ ጨብጨባ። ምን አይነት መረዳት እንዳላት ተወራርጄ አምጥቼ ነፃ ወጣ ወደ ጌታ ያላት ቅርበት ለጌታ ያላት ማለት አመለካከቷ እስከሚቀየር ማለት ተገርም ያለው ነው። ብዙ ቸርቾች ሄዳለች። እዚህ ሰው ሊያንስ ይችላል። 2 ሰው 3 ሰው ማገልገሉን ለሱ ዝቅታውም ከፍታውም አይደለም። ከፍታው ኢየሱስ ብቻ ነው ለአፖስተል እና አፖስተል ሲያገለግል ይሄ የማይሸጠው ምንም አይለው ነገር በነፃ የሚሰጠው ነገር ሊቀልብን አይገባም። መጠቀም አለብን፣ በአግባብ መጠቀም አለብንና ለጌታ ተሰጥታለች። በጌታ ቤት እንድትኖር ጌታ ረድቶኛል። አጋንንት ከሷ ላይ ወጥቶ ሰላም ሆናለች፣ ከመቅበዝበዝ አርፋለች። በመጨረሻ ማለት የምፈልገው የረዳኝ እግዚአብሔር ስሙ ይባረክ። ሁለተኛ በእውነት እንዲያዝ መንፈሳዊ አባት ለሆነኝ ለአፖስተል ድነቃቸው ከፍ ያለ እልልታ አቅርቡልኝ። እኔ እያንዳንዷን የሚናገራትን ነገር ማለት ነው ለኔ አፖስተል ለኔ ማለት ተይዤ አላቅም። ቸርች የቆምኩት ዱናሚስ ቻፕል ብቻ ነው። ሌላ ቸርች ሄዳለሁ፣ ነቢያቶች ጋር ትላልቅ ቸርቾች ሄዳለሁ። ግን የማየው ነገር ሁሉ ተቃራኒ ሆኜ ነው የምመጣውና ምንድነው ማለት ግራ ይገባኛል። ግን እዚህ ከሚናገረው ነገር የተነሳ ከሚገለጠው እግዚአብሔር ክብር የተነሳ ልያዝና ልቆም በቅቻለሁና አፖስተል በጣም ነው የምወድ። በዚህ አጋጣሚ በእውነት በጣም ነው የምወድ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ
ወርልድ ዋይድ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.